ወይዘሮ ማርቲ አቶ ደረጀ የዋሻትን ጉዳይ እውነቱን ለማወቅ እንደፈለገችና ልታወጣጣ እንደሆነ ነግራውም ነበር። አቶ ደረጀም ምን ልታደርግ እንዳሰበች ስለተረዳ እጅግ በጣም ደንግጦም ነበር። ወይዘሮ ማርቲ የዳጣንና የሰላምን እናትና ልጅ የመሆናቸውን ጉዳይ ለማረጋገጥ ዲኤንኤ ለማስመርመር በቂ ዝግጅት አድርጋም ነበር። አርጁን አቤጌል ጋር በመደወል ስለ ጓደኛው ጠይቋት ነበር። ካልነገርሽኝ ፖሊስ ይዤ እመጣለሁ ቤት ድረስ ሲል ዛቻና ማስጠንቀቂያም ሰጥቷትም ነበር። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? በዛሬም ቪዲዮ በዳጣ ድራማ መጥቻለሁ። ቪዲዮን እስከ ፍጻሜ በማየት አብራችሁን ትቆዩን ዘንድ በአክብሮት እየጋበዝኩ የእናንተንም ሀሳብ አስተያየት በኮሜንት እንድታሰፍሩ ስል እየጠየቅኩ ቪዲዮንም ላይክ በማድረግ እንድትጀምሩ ስል በትህትና ጠየቅኩ። የአቶ ደረጀ ፍርሃቱና የደበቀው ሚስጥር ወደ መታወቅ ደረጃ እየደረሰ ይገኛል። ከባለፈው ክፍል እንደተመለከትነው ወይዘሮ ማርቲ በራሴ መንገድ ይህንን ሚስጥር ፈልፍዬ አወጣለሁ እንዳለችውም በመጀመሪያም ሰላምን ለመጠየቅ በሄደችበት የሰላምን ጥፍር በመቁረጥ ይዛ መታም ነበር። እንዲሁም ደግሞ በመቀጠልም የዳጣን ጥፍር እናትሽ ነኝ በሚል ዛሬ እንኳን ጥፍርሽን ልቁረጥ በሚል በመጀመሪያ የልጇን የውሃን ከቆረጠች በኋላ በመቀጠልም እንግዲህ ለዛ ዓላማ ደውላ የጠራቻትን ዳጣንም እንደ እናትሽ ነኝ ዛሬ እንኳን ጥፍርሽን ልቁረጥ በሚል እና በተለያዩ ቃላት አሳምናት የዳጣንም ጥፍር ቆርጣ እንግዲህ ገና ስትቆርጥ ስትጀምር ነው እንግዲህ ያሳመመቻት። ለዲኤንኤ የሚያስፈልገው ጥፍር እንግዲህ ገባ ብሎ ስጋንም በመንካት አይነት ሂደት የተቆረጠ ጥፍር ከሆነ ለዲኤንኤ እንደሚሆን ስለተረዳች በዚህ ሂደት የዳጣንም ጥፍር ቆርጣ ወስዳም ነበር። በእርግጥም ዳጣ እንዳትጠራጠር ወይ ደግሞ ጭራሹኑ አይሆንም ብላ እንዳታከላክል ምንም የጠረጠረችው ነገር የለም። ምክንያቱም እሷ የምታውቀው ዲኤንኤ ሲባል ከተለያየ ነገር ነው። ለምሳሌ ባለፈው አቤጌል አድርጋ የነበረው የዲኤንኤ ምርመራ የተደረገው የነበረው ከፀጉር ነው። እናም ይህንን ይሆናል ብላ ስላላሰበች ያው ዳጣም እሺ ብላ ታዛ ተቆርጣ ነበር እንግዲህ ጥፍሯን ማለት ነው። ይህም አጋጣሚ ለወይዘሮ ማርቲ ጥሩ ሆኖ እናም በበነጋታው እራሱን አቶ ደረጀ ሐኪም ቤት በጠዋት ትወስደኛለህ ስትልም ነግራው ነበር። አቶ ደረጀም ለምን ሲል በመጠራጠር ጠይቋት ነበር። ምክንያቱም ያ ርቀት አለው፣ ለምን በቅርብ ባለበት አትሄጂም? እንደገና ሌላስ ምን ምክንያት አለሽ? ለምንድን ነው ሲል በተደጋጋሚ እየጠየቃትም ነበር። ወይዘሮ ማርቲም ልትነግረው ባትፈልግም ነገር ግን ያው ደጋግሞ ሲጠይቃት ልታደርግ ያሰበችውን እና ልታውቅ ያለውን ጉዳይ ነግራውም ነበር። ማለትም ያው ራሱ አቶ ደረጀ የዋሻት ነገር ስላለ ያንን ለማወቅ እውነትን ለማውጣት ብላ ቃል በቃል ስትነግረውም ነበር። የዚህ ጊዜ እንግዲህ አቶ ደረጀም እጅግ በጣም ደንግጦም ነበር። በዚህ ሂደትም ነበር ድራማው ተጠናቆ የነበረው። እንግዲህ ሁል ጊዜ እንደሚያደርጉት በድራማው መጨረሻ ልብ አንጠልጣይ ሆኖ እንዲያልቅ ለማድረግም ብቻ ሳይሆን እንግዲህ ኦልሬዲ ወይዘሮ ማርታ ተዘጋጅታለች፣ የምትፈልገውን ነገር ይዛለች። ሲነጋላት ወደ ጉዳይ የምታስፈጽምበት ለመሄድም ቀጠሮ ይዛለች። የሚወስዳትም እራሱ አቶ ደረጀ እንደሆነም ነግራው ነበር። አቶ ደረጀም እንግዲያውስ አብሬሽም እሄዳለሁ ወስድሻለሁ፣ ግን አብሬሽም እሆናለሁ ብሏታል። አብሯት እንደሚገባም ነው ለጉዳዩ ስትገባ አብሮ እንደሚገባም ሲነግራት ነበር። እሷ ግን በጭራሽ ትወስደኛለህ እንጂ አብረኸኝ አትሆንም ብላለች። እንግዲህ አቶ ደረጀ ራሱ አድርሷት እንደገና ደግሞ አብሯትም የማይገባበት ምክንያት አይኖርም። እሺም ሊላት አይችልም። አብሯት ከገባ ደግሞ ይህንን ጉዳይ እንድታስፈጽም ማለትም ለዲኤንኤ ያሰበችውን ነገር እንድትሰጥም ላይፈቅድም ይችላል፣ ወይ ሊያከላክልም ይችላል፣ ወይ ደግሞ አታምኘኝም ወይ በሚለው እንደ ቀድሞ በሚላት በሚደልላት በተለያዩ ቋንቋዎች ሊያሳምናትም ይችላል። አሁን ላይ ግን ወይዘሮ ማርቲ በእርግጥም ጥርጣሬዋ ይበልጥ ጨምሯል። እንደገናም ደግሞ እንደ ዋሻትም አረጋግጣለች። ከዛም የተነሳ ለሱ ንግግር ተታላ ወይ እሱ በሚያቀርብላት የተለያየ አሳማኝ ቃል እንኳን ቢደረድር እሺ ብላው ይህንን ነገር ወደኋላ ላትል እንደምትችል ነው የምንገምተው። ሆኖም ግን የዲኤንኤ ምርመራው የሚደረገው እንግዲህ በቀጣይ ክፍል ነው የሚሆነው። ውጤቱም እንዲሁ እያንጠለጠሉ ወይ በቀጣይ ሊያደርጉትም ይችሉ ይሆናል። ኦልሬዲ አቶ ደረጀ ደግሞ እውነቱን አውቋል። ማለትም ወይዘሮ ማርቲ ምን ልታደርግ እንዳሰበች ያሰበችውን ነገር ለናታን ሲነግረው ነበር።
ናታን እንግዲህ የውስጡን የሚያወጋው እንዲሁም ደግሞ ናታንም በምክሩ መልካም የሆነ ሰው ስለሆነ የሆነውን ነገር እየደበቀው አይደለም። ያሰበውንም ነገር ወይ ደግሞ አንዳንድ ነገሮች እንዲስከስም ለማድረግ ሲፈልግ ጠርቶትም ወጣ ብለውም በዛ በግቢ ውስጥም ለብቻቸውን በተለያየ ጉዳይ ላይ ዲስከስ ያደርጋሉ እና አሁን ላይ ደግሞ የሚስጥሩም ተካፋይ ሆኗል ናታን የተወሰነ ፓርቱን የሚስጥሩን ጉዳይ ስላወቀም ያው ወይዘሮ ማርቲ ምን ልታደርግ እንዳሰበችም ነግሮት ነበር። እናም ሚስጥሩ ሊወጣ እንደሆነ መዋረዱ እንደሆነም ሲጠቁመው ነበር። ናታንም እዚህ ጋር ምንም ሊለው አልቻለም። ምናልባት ላይሆን ይችላል የሚል ሀሳቡን ከመስጠት ውጪ በእርግጠኝነት አይ እንደዚህ ላይሆን ይችላል፣ እንደዚህ አታደርግም፣ እንደዚህ ብሎ በእርግጠኝነት ወይ የአቶ ደረጀን ልብ የሚያሳርፍ አይነትም ምክሩን አልለገሰውም። ምክንያቱም ልታደርግ እንደምትችል ያው ግምቱን ነግሮታል። ልታደርግም ትችላለች ይቺ ሰው ከጥርጣሬዋ የተነሳ አሁን ካለችበት ሁኔታ ከስጋቷ የተነሳ ይህን ነገር ከማድረግ ወደኋላ እንደማትችል የተረጋገጠ ነው። በሌላ በኩል ደግሞ ዳጣ ራሷ ለናታን ወይዘሮ ማርቲ ሰሞኑን ሙዷ ጥሩ አልነበረም፣ ዛሬ ደግሞ ጥሩ ሙድ ላይ ናት፣ ምን አግኝታ እንደሆነ ብቻ አልገባኝም እያለችው ነው። እንግዲህ ጥሩ ሙድ ላይ የሆነችበት ምክንያት ልታደርግ ያሰበችውን ነገር በማከናወኗ በተወሰነ መልኩ በማከናወኗ ማለትም ለዲኤንኤ የሚያስፈልጋትን ነገር በእጇ ስላስገባች በቀጣይ ደግሞ ውጤቱን ለማወቅ እንግዲህ የሚያንደረድራት ነገር ስላገኘች በዛም ነው እንግዲህ ትንሽ ደስታ የተሰማት። ነገር ግን ይህ ደስታዋ ቀጣይነት ኖሮት በቀጣይ የምትደሰትበት ነገር አይደለም። እጅግ የምታዝንበት በጣምም የምታዝንበት ጉዳይ ነው የሚሆነው። ምክንያቱም ብትጠረጥርም ይህ ይሆናል ብላ አትገምትም፣ ማለትም አታስብም። በጭራሽ የማጠብቀው ነገር ስለሆነ እጅግ አስደንጋጭ ዜና ነው ለሷ። ለአቶ ደረጀም ቢሆን የእሷ እውነቱን ማወቅ እጅግ የሚያስደነግጠው ጉዳይ ነው። በእርግጥም ይህ ምርመራ ሊደረግበት ያለው የዲኤንኤ ናሙና እንግዲህ ከራሷ ከዳጣና ከወይዘሮ ሰላም ቢሆንም አቶ ደረጀን እንግዲህ የማያካትት ነው። ስለሆነም በቀጣይ ያው እንደ ልማዱ አቶ ደረጀ ይህንን ነገር ለማለፍ ለጊዜው ነገሩን ለመደበቅ ሲል ያው ማለትም ዳጣ የሰላም ልጅ መሆኗ በዲኤንኤ ከተረጋገጠ በቀጣይ የእሱ ምላሽ የሚሆነው እንግዲህ የዋሸውበት ምክንያት ብሎ ያው የጓደኛዬ ልጅ ናት ብሎ ነው እዛ ቤት ያመጣው። ለምን እንደዛ ዋሸ ሲባል ሌላ አሳማኝ ምክንያት አምጥቶ ያው እሱን ነፃ ለጊዜው ሊያደርገው ይችላል። ምክንያቱም እሱን የሚያካትት ምርመራ ስላይደለ። ነገር ግን አቤጌል አሁንም ቢሆን እኔን ስሚኝ፣ እኔ የምልሽን ነገር ብትሰሚ ኖሮ እስከዛሬ ድረስ እውነቱ ላይ በደረሽ ነበር እያለቻት የዳጣ አባት ሊሆን የሚችለው አባት የራሱ ነው አቶ ደረጀ ነው እያለች ነው። ወይዘሮ ማርቲ ግን ይህንን ከአቤጌል አንደበት ስትሰማ አቤጌልን በጥፊ ብላት ነበር። ምክንያቱም እንዴት እንደዚህ ልታስቢ ትችያለሽ? በጭራሽ ሊሆን አይችልም ነው። ግን መሆኑን ስታውቅ እንግዲህ እስከዛሬ እያከላከለች እስከዛሬ አይሆንም በጭራሽ እያለች እያለ እንግዲህ አሁን ላይ ልታደርግ ያለው ናሙና ሌላ ነው። በቀጣይ ደግሞ አባት ማን ነው የሚለውን ነገርም በአእምሮ ጥያቄ የሚሆን ጉዳይ ነው። ይህንንም በእሷ በኩል ይወጣ ይሆን ወይስ አቶ ደረጀ ቀድሞ ሊያደርግ ያሰበውን ነገር ማለትም እውነቱን ለማሳወቅ እንግዲህ ይህ መንገድ ሊከፍትለት ይችላል ብለን ነው የምንገምተው። በሌላ በኩል አርጁን የጓደኛው መጥፋት እጅግ አሳስቦታል። ድሮም የሚወዳትን አቤጌልን ፍለጋ እዛ ደጅ መጥናቱን አልተወም። አሁን ደግሞ የጓደኛው መጥፋት ደግሞ እጅግ ስላሳሰበው የጠፋውም ደግሞ እሱን ብሎ ተከትሎ እዛ ቤት በመሄዱ ነው። እናም እዛው አግተውት ሊሆን ይችላል የሚል ግምት ነው ያለው። በተለያየ አጋጣሚም ለማወጣጣትም እየጠየቀ ነበር እነ ውሃን እና ጓደኛዋን፣ እንዲሁም ደግሞ ራሷን አቤጌልንም ደውሎ ሲጠይቃት አቤጌልም ያው የምታውቀው ነገር ስላለ እውነት ስላለ ያው በነፃነት አታወራውም። እንደ በፊቱ ደረቷን ነፍታ የምታወራው ነገር የለም። በታላቅ ፍርሃት ውስጥ ሆና እንደው በስልክ እያወራች እንኳን ፍርሃቷ እጅግ ጨምሮ አንዴ እየተንበረከከች ቁጭ ብድግ እያለች በጣም ፈርታ ነበር። በተለይ ደግሞ አርጁን ፖሊስ የሚለውን ቃል ሲጠራ ፖሊስ ይዤን የሚመጣው የሚለውን ነገሮች ሲደረድርባት እጅግ በመደንገጥ ውስጥ ሆና
በጣም ተደናግጣ በራሷ ጊዜ እውነቱን ለማውጣት ምንም የቀራት ነገር የለም። እሷስ እስከ መቼ ነው እንደዚህ በፍርሃት ውስጥ ሆና እየበረገገች በክፍሏ ውስጥ ተወስና የምትቀመጠው? በዚህ ሂደት ትምህርቷንስ እንዴት ልቀጥል ትችላለች? እንግዲህ የእሷ ጥያቄ አሁን ከሀገር ልውጣ ነው። አባቷ ደግሞ በጭራሽ እጅ ስጪ እያለ ነው። እሷ ደግሞ ጭራሹኑ የዚህ ወንጀል ሳያንሳት ራሱኑ ጓደኛውንም ጭምር ብንገድለው እያለች ነው። አባቷ ደግሞ ግደይ እያላት ነው። እንዴት እንደዚህ አልክ? እንዴት ነው ይገላለሁ? እንዴት ሁለት ወንጀል ሰራለሁም እያለች ነበር። እሷ ያሰበችው የፈለገችው አባቷ ተባብሯት በዚህ ሀሳብ እንዲያስገድልላት አይነት ነበር። አባቷ ግን ይልቁንስ እጅ እንድትሰጥ ካልሆነ ደግሞ እንግዲህ ወንጀል በወንጀል ላይ ሰርታ የባሰ ገደል እንድትገባ ካሰበች ከፈለገች እንግዲህ መንገዱም ያው እያላት ነበር። የእሷስ መጨረሻ ምን ይሆን? በአጠቃላይ በዚህ ክፍል እንግዲህ የቃኘ ነው ይህን ነው። ቀጣዩን በቀጣይ እናጋራችኋለን። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግንኩ። በሌላ በአዲስ ቪዲዮ እስከምንገናኝ በዚሁ ተሰናበትኳችሁ። በያለንበት ቸር እንቆይ። ደህና ሁኑ።